ይቅርታ ነው እና ደህና እኔ አህዱ እባላለሁ። በሚሊዮኖች መከታተል ትልቅ የሚዲያ ቻናል አለኝ። ለወጣት ጄኔሬሽን ያስተምራሉ የማስባቸውን ስኬታማ ባለሀብቶችን አድቫይስ ጠይቃቸዋለሁና አንድ ደቂቃ ልሰድቡት ፈቃደኛ ከሆኑ እሺ ይወርዱልኛል? እሺ ሰላም ነው። ደህና እኔ አህዱ እባላለሁ። ስምህንና በምን ስራ ነው የተሰማራው? ጌታቸው በቀለ ይባላለሁ። በመኪና ኪራይ ነው። መኪና ኪራይ ቢዝነስ ኦነር ነህ? አዎ ቢዝነስ ማን ነው። ምን ይባላል የድርጅት ስም? ዩኒክ የመኪና ኪራይ። ዩኒክ የመኪና ኪራይ። የመጀመሪያ ሚሊዮን ሜክ ያደረግህ በስንት ዓመት ነው? ወደ 25 ዓመት። በ25 ዓመት። አሁን ስንት ዓመት ነው? አሁን 53። 53 በጣም ደስ ይላል። የመጀመሪያ ሚሊዮን ሜክ ስታደርግ በሰዓት ምንድን ነበር የሰራው ስራ? እኔ በዛን ጊዜ ያው የመኪና ሽያጭ ነበር የምሰራው። መኪና ሽያጭ እየገዛው ሸጥ ነበር። በዛን ጊዜ ነው እንደዚህ ያገኘሁት። የመኪና ሽያጭ በመስራት ነው የመጀመሪያ ሚሊዮን ሜክ ያደረገው ማለት ነው? አዎ መነሻዬም መኪና ሽያጭ ነው። መኪና ስቴዲዮም ጋር መኪና ሸጥ ነበር። በሱ ነው መነሻዬም። ከዛ ወደ አሁን 20 ዓመት ይሆናል ወደ መኪና ኪራይ ገባሁ። መጀመሪያ ሚሊዮን ሜክ ያደረግህ መኪና ሽጠህ ነውና ብሩንስ ያን የመኪና መግዣውንስ ከየት ነው ያገኘኸው? እንግዲህ እንደምንም ያው ከአንድ መኪና ምናምን ነው የምትነሳው። የአንድ መኪና ከቤተሰብም ከየትም ብለህ ታገኛለህ። ከዛ በኋላ አንድ ሁለት እያልኩኝ እንደዛ እያባዛው ሚሊዮን ቤት ገባው ማለት ነው። ብዙ ወጣቶች ባለሀብትና ስኬታማ ሰዎችን ሲመለከቱ የሆነች ተርኒንግ ፖይንት አላቸው ስኬታማ ለመሆናቸው ብለው ያስባሉና ተርኒንግ ፖይንት ምንድን ናት እንዴ? በቃ መስራት ነው ሰው ያለበት። የግድ ከየትም ትንሽ ትልቅ ሳይባል ከትንሽ ጀምሮ ከሰራ ሰክሰስ ይሆናል፣ ሰው ውጤታማ ይሆናል ብዬ አምናለሁ። ስለዚህ በመስራት ነው። በመስራት ብቻ ምንም ስራ ሳይንቅ ወጣቱ መስራት አለበት። ሁሉንም ያገኘውን ስራ ከሰራ በኋላ ከዛ ደግሞ የሚቀጥለው ላይ ሊያድግ ይችላል እና ስራ ነው። ስራና ስራ ማለት ነው። ስራና ስራ ነው በቃ የመጨረሻ። በዚህ ሰዓት አዋጭ ነው የምትለው ኢንቨስትመንት ዘርፍ ምንድን ነው? ለወጣቱ እንግዲህ አሁን ወጣቱ ወደ ቲክቶክ ገብተዋል። እኔ አላውቅም እንግዲህ በቢዝነስ ያው ሁሉም ቢዝነስ እንግዲህ መሞከር ነው። ያው በአሁኑ ይሄ ነው የምትለው ባይኖርም ያው ጀምሬ እየሞከርክ ነው የምሳካለህ እና ግን መልፋት ያለ መስፈነፍ ሰነፍ ያለ መሆን እና ስራ መስራት አለበት ወጣቱ። አሁን ብዙ ወጣቶች ስራ ለመጀመር ያስባሉ፣ መነሻ ካፒታል የለኝም ብለው ተስፋ ይቆርጣሉና ለእነዚህ አይነት ወጣቶች ምን ይመክራሉ? እንግዲህ ከቤተሰብ ድጋፍ ካገኙ በጣም ቀላል ነው። ድጋፍ ካላገኙ ደግሞ ምንም በቃ የቀን ስራም ይሁን የጉልበት ስራም ይሁን አግኝተው በዛች መነሳት ይችላሉ። ስለዚህ ምንም ነገርም ከትንሽ ነው መጀመር ያለብን ማለት ነው። ከትንሽ ነገር ነው መጀመሪያ። የ1000 የ2000 ደሞዝተኛ ሆኖ እሷን አጠራቅሞ ከዛ ቢዝነስ መጀመር ይችላሉ። ብዙ ቢዝነስ አለ። አሁን ለወጣቱ ብዙ ቦታ ቢዝነስ አለ። አይ በአንድ አትወጣም፣ ቀስ ያለች ነው የምትወጣው ማለት ነው። ቀስ ነው። አዎ እኛም ከታች ጀምረን ከአንድ መኪና ትጀምራለህ ወደ 2 ወደ 3 አሁን ወዳለሁበት የደረስኩት ከትንሽ ጀምሬ ነው እንጂ ዳይቭ ያው አይገባም። ከትንሽ ነው የሚጀምረው እና ስራ ያለመናቅና ከትንሹ ጀምሮ መስራት ነው። በጣም አሪፍ። ስኬት ላንተ ምንድን ነው? ስኬት የምለው አምላኬን ነው። ከአምላክ በታች ደግሞ ያው ሰርቼ ለቤተሰብ መትረፌ ለወገን መትረፌ ቀላል አይደለም። እሱ ነው ለኔ ስኬት። ሰው ስኬታማ ለመሆን የስኬት ፎርሙላ የሚባል ነገር አለ? የለም። በቃ ከምንም ፎርሙላ የሚባል ሰውዬ ልጁ መልፋት አለበት፣ መስራት አለበት። በቃ ከዛ ውጭ ምንም ስኬት የሚባል የለም። በአቋራጭ የለም። የፎርሙላው ምንም ጠንክሮ መስራት ነው ማለት ነው። ጠንክሮ መስራት ነው እንጂ ምንም በቃ በአቋራጭ ገንዘብ አይገኝም። ብገኝም አይበረክትልም። ምክንያቱም ሰርቴ በላብ ማምጣት አለበት። ኦኬ በላብ ሰርቴ ማምጣት አለበት። እሱ ነው የሚያምነው። በህይወት የተማርከው ስለ ገንዘብ ትልቁ ነገር ምንድን ነው? ስለ ገንዘብ ምንድን ነው? ሰው ሁሉ ገንዘብ ቢኖረው ደስ ይላል። የሰው እጅ ባይ ማለት ነው። ለፋሚሊ እና ለሀገርም ለቤተሰብም ትተርፋለህ ገንዘብ ሲኖር። ከዛ ውጭ እኮ ገንዘብ ይዘህ አትሞትም። ምንም እዚህ ምድር ላይ ያለ ትጠቀምበታለህ። ከዛ በኋላ ለፋሚሊ ልጆችን ጥሩ ትምህርት ቤት ታስተምራለህ፣ ሚስትን ጥሩ ነገር ታኖራለህ፣ ቤተሰቦችን። ከዛ ደግሞ ለሀገርምና ለሌላ ትተርፋለህ። ይሄ ነው። ስለዚህ ገንዘባችን እንዴት ነው መያዝ ያለብን? ገንዘባችን ያው ቆጥቤን መያዝ አለብን። ያለማባከን ቆጥቤን መያዝ አለብን። ገንዘብ መቆጠብ አለብን። በአግባቡ መጠቀም ነው። ገንዘብ ያው ህይወት አይሆነንም፣ ግን በአግባቡ ቆጥቤን መያዝ አለብን። ህይወት የሰማው ቤስት የምትለው አድቫይስ አለ? ቤስት አድቫይስ ለወጣቱ ነው። ለወጣቱ በቃ መስራት ያልከው ቤስት የምለው መስራት ነው። መስራትና መስራት ማለት ነው። መስራትና መስራት ነው። ከዛ ውጭ የለኝም። በህይወት ውድቀት አጋጥሞህ ያውቃል? ዝቅተኛ ከፍታ ያው ክሳራና ትርፍ ያለ ነው። ግን አንተ ቢዝነሱን ካወቅ ወድቀህ አትቀርም፣ ትነሳለህ። መበርታት ነው ያለብህ።
ጠንካራ ልብ ልኖር ይገባል። ሞራል ነው ወደፊት ማየት አለብህ። ስለዚህ ወድቀት ቅርም በቢዝነስ ዝቅና ከፍ አለ። ከፍና ዝቅ አለ። ዝቅ ስትል አንተ ምን አይነት ነገር ነው የምትጠቀመው? መጣርና መስራት እና የነገውን ደግሞ ከዛሬ ይልቅ ነገ ይሻላል ብለህ ያንን ቢዝነስ ማሳደግ መልፋት አለብን። ዝቅ ስንል በደንብ ከድሮ የተሻለ መልፋት አለብን ማለት ነው። አዎ ከፍታ አለ። ዝቅ ካልክ ደግሞ ከፍታ አለ። በጣም አሪፍ። አሁን አንተን 53 ዓመትህን ያልከኝ አይደለ? አዎ ወደ 10ዎቹ ዓመት በመልስህና ባስተካክለው አሁን ከደረስኩበት በላይ ደርሳለሁ የምትለው ነገር አለ? እኔ ከዚህ የበለጠ ያው ይደርስ ነበር። ምን ብታስተካክል? በዛን ጊዜ ያው በዛ እድሜ እኮ አሁን ያለው ኦፕሽን እና በኔ እድሜም በዛን ጊዜ ያለው የቢዝነስም የምንም እኮ በጣም ደካማ ነበረ። አሁን እኮ ብዙ ኦፕሽን አለ፣ ብዙ ሰው የሚሰራ ስራ አለ። ብዙ ያው አገራችን ተለውጣለች። የዛሬ 25 ዓመት 24 ዓመት እና የዛሬ እኮ እኩል አይደለም። በዛን ጊዜ እኮ ምንም ቢዝነስ ራሱ ይሄን አክል ቢዝነስ አልነበረም። ስለዚህ አሁን ብዙ ኦፕሽን አለ ማለት ነው ለወጣቱ። ስለዚህ አሁን ወጣቶች አሁን ቢሰሩ በጣም ብዙ ኦፖርቹኒቲ አለ። ብዙ ኦፖርቹኒቲ አላቸው። ብዙ ደግሞ ምርጫ አለ። ብዙ ምርጫ አለ። በአሁኑ ሰዓት ብዙ ምርጫ አለ። ተውና ሞባይል ቤት ትከፍታለህ፣ ሱቅ ትከፍታለህ፣ መኪና ክራይም የተለያየ ነገር ብትሞክር ያው ትሰራለህ። በእኛ ጊዜ ግን ያው በዛን ጊዜ ብዙ እንደዚህ ያደገ ቢዝነስ የለም። ያኔ እናንተ ስትጀምሩ ምንድን ነበር በጣም ብዙ ሰዎች ሲሰሩት የነበሩ ስራ ስኬታማ ሲያደርግ የሚያደርጋቸው? ተቀጥሬ አብዛኛውን ያው ተቀጥሮ ይሰራሉ። ግማሹም ያው የተለያየ እንዳልኩ እኔም ያው ከአንድ መኪና ተነስቼ እዚህ ስለደረስኩኝ እንደዛ ነው። በዛን ጊዜ አብዛኛውን ቅጥር ነው መሰለኝ፣ ቅጥር ላይ ናቸው። አሁን ምን ያህል መኪኖች አሉት? እንግዲህ ያው ቁጥሩን ባጋጽም ሊሞዎች አሉኝ፣ ብዙ ሊሞዎች አሉኝ እና በሱ ነው የምተዳደረው። ብዙ ወጣቶች ተማሪዎች ጊዜን ትምህርት ላይ ኢንቨስት ከማድረግ ይልቅ ስራ ላይ ማድረግ ስኬታማ ባለሀብት ያደርጋል ብለው ያስባሉ እና ምን ታስባለህ አንተ? አይ ትምህርትም እንድቀር አልፈልግም። ምክንያቱም ቢዝነሱም ጎን ለጎን ማስገድ ይቻላል። ከእውቀት ጋር ደግሞ ሲሆን ከትምህርት ጋር ሲሆን በጣም ቆንጆ ነው ብዬ ነው። ትምህርታቸውንም እየተማሩ ቢዝነሱን መስራት ይችላሉ ብዬ አስባለሁ። ምክንያቱም ትምህርቱን ትተህ ወደ ቢዝነስ አልደግፈውም። እየተማረም ጎን ቢዝነስ መማር ይችላል። ስለዚህ ትምህርቱንም ቢዝነሱን አብረን ብናስሄደው ነው አብሮ ይሄዳል። አዎ አብሮ ያስኬዳል። ቢዝነሱና ነው አብሮ ይሄዳል። መማር ይቻላል። እኛም ፕላትፎርሙን በሚሊዮኖች ነው የሚመለከቱትና ምናልባት የሚጠቅም ከሆነ ለድርጅት ማስተዋወቅ ትችላለን። እኔ እንግዲህ ድርጅቴ በቢሮ ደረጃ ዩኒክ የመኪና ክራይ 20 ዓመት ሞልቶታል። በጣም ረጅም ልምድ አለን። በተለይ ሰርግ ላይ የተለያዩ መኪኖችን እናቀርባለን፣ ሊሞችን እናቀርባለን። ደስተኛ ነኝ። ስለዚህ የመኪና ኪራይ የሚፈልጉ ሰዎች ካሉ እናንተን ማግኘት ይችላሉ ማለት ነው። አዎ አድራሻችን ቦሌ ጫፍቲኬ ህንፃ አንደኛ ፍሎር ላይ ነው ያለው። በዌብሳይትም በኢንስታግራም ሊያገኙን ይችላሉ። በጣም አሪፍ። እንደሰማችሁት ነው። ቀረም የምትለው ለወጣቱ ጄኔሬሽን በመጨረሻ የምትመክረው ነገር ካለ አድቫይስ? እንግዲህ መጀመሪያ ያው ያላገቡት ሊሞ ዲስካውንት እናደርግላቸዋለን። ይህን ዩቲዩብ አይተው የሚመጡትን ዲስካውንት አላቸው። ወደ ቲኬ ህንፃ ቦሌ ጫፍ ዩኒክ የመኪና ክራይ መጥተው መከራየት ይችላሉ። ብዙ የስራ ኦፕሽን አለው። ምክንያቱም ብዙ የተለያየ ወጣት የሚሆን ስራ ስላለ ሁሉም በየፊናው ተሰማርተው ስራ ፈልገው የሆነ ስራ ፈጥረው መስራት አለበት። ምክንያቱም አሁን ጊዜ ጥሩ ነው። ያው ከተማችንም ተለውጣለች። የተለያየ ስራዎች አሉ። ስራ ፈልገው ወይም ስራ ፈጥረው ወጣቱ መስራት አለበት። ከአንድ ጀምሮ ነው ወደ ሁለት የሚባለው እና ከትንሽ ጀምረው ሳይንቅ ስራው መስራት አለበት ብዬ ምክር እሰጣለሁ። ዋው በጣም ደስ የሚል አድቫይስ ነው። አሁን ብዙ ሀብታም መሆን ይፈልጋል። እንዴት ሀብታም ይሆናል? ሀብታም እንግዲህ መቼም ሰርቶ ነው ሀብታም መሆን የሚችለው። እንዳልኩ ከትንሽ ጀምረው ያው ባለፎቆቹ አሁን የዛሬ ስንት ዓመት ያልነበሩ ናቸው። ሰርተው ነው እዚህ የደረሱትና ከሰራ ወደ ፎቅ መስራትም ትመጣለህ። ወደ ተለያየ ቢዝነስ ልትመጣ ትችላለህ። ይሄ ሁሉ ያው ከታች ጀምሮ ነው። ይሄ ሁሉ ፎቅ የሰራው ከታች ጀምሮ ሰርቶ ነው ያገኙትና ያው መስራት ነው። ስለዚህ መስራት ነው። በጣም አመሰግናለሁ። በአቋራጭ የለም በለው ለወጣቶቹ በአቋራጭ የሚገኝ ገንዘብ የለም። በአቋራጭ የለም። መስራት አለባችሁ። ሁሉ ነገር ስሩ ዘ ፕሮሰስ ነው ማለት ነው። መስራት ነው ያለባችሁ። በጣም አመሰግናለሁ ለሰጠኸኝ ጊዜ፣ ለሰጠኸኝ እውቀት አመሰግናለሁ። ቴንክ ሶ ማች። ሌላ ጊዜ እንገናኛለን ብዬ አስባለሁ። እሺ ቻው። አመሰግናለሁ። እሺ